ይቅርታ መባባል ትልቅ የአእምሮ ሰላምን ነው የሚሰጠው። በዚህ አጋጣሚ እንግዲህ ሩታም ቡዜም ትላንትላ በማያውቁበት መንገድ ነው ኤፋ ሁለቱም ቀጥሯቸው ሰላም እንዲያወርዱ ይቅርታ እንዲባባሉ ያደረገውና በዚህ አጋጣሚ ኤፋ ላመሰግን እወዳለሁ። ግን ደግሞ በኤፋ ያልተስማማበት ሀሳብ አለ። እሱንም የምናወራበት ይሆናል ማለት ነውና ሩቲ በጣም ቅን ልብ ያላት አስተዋይ፣ መልካም፣ ትሁት፣ ንግግር አዋቂ ናት። ገባችሁ አይደለ? ብዙ ጊዜ ተበድለን ይቅርታ ለመጠየቅ ብዙዎቻችን ውስጣችን አይፈቅድልንም አይደለ? ለምን? ተበዳዮች እኛ ስለሆንን። ግን ሩታ ጋም ጥፋት አለ፣ ቡዜ ጋም ጥፋት አለ። ግን ሁለቱም ደግሞ በሰዓቱ ሲገናኙ ሁለቱም በኤፋ ሀሳብ ነበር የተስማሙት እና ሩታም እንዴት አብላ ደስ ብሏት ነው ይቅርታ የጠየቀችው። ግን ያልተስማሙበት ፖይንት ምንድን ነው? ከአብርሃም ጋር ሰላም ለመፍጠርና ከአብርሃም ጋር ለመሆን ግዴታ በዙሪያ ያሉት ሰዎች ይቅርታ ማለት አለብሽ ነው አይደለ? ይህም ፖይንት ስታነሳው ለተመልካች ሌላ አይነት ነገር እንፈጥረው። ግን ደግሞ በነገራችን ላይ ለአብርሃም ብቻ አይደለም ጥቅሙ፣ ለቤተሰብ ነው ጥቅሙ። ገብቷችኋል አይደለ? እዚህ ቤተሰብ ላይ ልጅ አለ አይደለ? ቡዜ አክስት ናት፣ አንተ አክስት ናት። በዛም አልወላል አይደለ? ለምሳሌ ትናንትና ቡዜ ከተናገረችው ፖይንት ምንድን ነው የተናገረችው? እኔ ሎሌ ናፍቆኝ ቤት እንኳን ለመሄድ ብፈልግ ከሩታ ጋር ሰላም ካልሆንኩኝ እንዴት ነው ቤት ሄጄ ከሉል ጋር ጊዜ ማሳልፈው ከእሱ ጋር የሚጫወተው ብላለች። ገባ አይደለ? ኢፋች ነገር ብታስተካክላት አሪፍ ነው እንጂ ሌላ ምንም አይነት ፖይንት ስላንተ ልናገር አልፈልግም። በጣም የልጅ አዋቂ አስተዋይ ነክ ሩቲም እንዳለችው አንዳንዴ ይሄ በጣም ከእድሜያቸው በላይ አስተዋይ የሆኑ ሰዎች አሉና ብዙ ጊዜ ሩታም ትላለች ኤፋ ማለት በጣም አስተዋይ ሰው ነው፣ ብዙ ነገሮችን በተግባር ነው የሚያሳየው እያለች ነበርና ሰላም ሰላም የኔ ልጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅር ናችሁ የመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም ሀሳባችሁን ኮሜንት ላይ ተቀምጡልኝ። ተመልሼ መጥቻለሁ። ትናንትና ቪዲዮ ፖስት አላረኩላችሁም፣ ዛሬ መጥቻለሁ። እንግዲህ ሀሳባችሁ እናንተ ኮሜንት ላይ የምታስቀምጡልኝ በፍቅር ጠይቃችኋለሁ። እንግዲህ እውነት ለመናገር ስለ ሩታ መልካምነትና ስለ ሩታ ቅንነት ለመናገር ቃላት አሰባጥሬ ማውራት ይከብደኛል። እውነት የሆነ መልካምነቷ እሷነቷ ይገዛችኋል። አያችሁ አይደለም? ተበዳይ ናት። በጣም ብዙ ነገሮችን የተበደለች እንስት ናት። ትላንትናም ፖይንቱን አንስተዋለች። እኔና አንቺ በጣም መልካም እህታማቾች ነበር። ከሆነ ጊዜ በኋላ ነው እኔና አንቺ ሆድና ጀርባ የሆን ነው። ያም ደግሞ አልፈርድብሽም፣ ወንድምሽ ነው። እኔ በአንቺ ቦታ ብሆን ያንን ነገር ላደርገው እችላለሁ። ብዙ ጊዜ አንቺም ልትረጋጊ ትሞክሪያለሽ፣ እኔም ልረጋጋ ሞክርና የማይሆኑ ቃላቶችን እንለዋወጣለን። ግን ደግሞ ያ ሁሉ አልፎ ደግሞ አሁን ከልብሽ በቃ ማለት ከውስጥሽ ከልብሽ ነው ወይ ይቅርታ እያልሽኝ ያለሽ? እኔ ከልቤ ነው ይቅርታ እምልሽ። ብዙ ጊዜ እንደውም አንዳንድ ጊዜ የሆነ ሆት እንሆንና ከሰዎች ጋር እንጣላና ምናምን ነገር ወደ ራሳችን የምንመልስበት ታይም አለ አይደል? የዛን ሰዓት ምን ሆኜ ነው የምትሉበት አጋጣሚ አለና ለምን እንደዚህ ያረኩኝ፣ ይሄ ነገር እኮ በትዕግስት ባሳልፈው ኖሮ ይሄ ነገር አይፈጠርም ብለን ብዙዎቻችን እንደዚህ ስሜት ይሰማናል አይደለ? ሩታም ያንን ነገር ነበር ስትል የነበረው ነው። በዚህ አጋጣሚ ኤፋዬም እንዳላችሁ የተጣላችሁ ካላችሁ ታረቁ፣ ሰላም ፍጠሩ። እውነት ለመናገር ይቅርታ መጠየቅ በጣም የአእምሮ ሰላም ነው የሚሰጣችሁ። አንድ ፖይንት ግን የምነግራችሁ ምንድን ነው ከሰዎች ጋር ይቅርታ ስለተባባላችሁ ብቻ እንደ ድሮ ትሆናላችሁ ማለት አይደለም። ይቅርታ ማለት ቂምን፣ ጥላቻን፣ በደልን ከውስጥ ያጠፋል እንጂ እንደ ድሮ ትሆናላችሁ ማለት አይደለም። ይቅርታ መጠየቅ ይሄ የኔ ሀሳብ ብቻም ሲሆን ብዙዎቻችሁን ያስማማል ብዬ ተስፋ አደርጋለሁ። ይህን ሀሳብ ደግሞ ኮሜንት ላይ ታስቀምጡን ይፈልጋለሁ። ሌላም የተፈጠሩ ብዙ ክስተቶች አሉ። እነሱንም ደግሞ የምንወያይበት ይሆናል። ግን ደግሞ ስለ ሩታ እኔ ምንም አይነት ቃል የለኝም። ይሄ በቃላት የሚገልጻ ልጅ አይደለችም። እሷም ስትናገር የነበረቻቸው ነገሮች አሉና ቅድምም እንዳልኳችሁ ከአብርሃም ጋር ብቻ ለመሆን ወይም ደግሞ ከአብርሃም ጋር ሰላም መፍጠር ብቻም ሲሆን በአጠቃላይ ከሰዎች ጋር በቂም በጥላቻ አብረን መጓዝ እንደሌለብን፣ በተለይ ደግሞ ቤተሰባዊነታችን የበለጠ ሞር እንዲጠነክር ወይም ደግሞ በመካከላችን ልዑል ስላለ ይሄ ጥላቻን ቂምን ወደ ኋላ ተን ሰላሙን አስቀድመን በሰላም ለመኖር በሰላም ለመጓዝ ነው እንጂ ከዚህ በኋላ ምንም አይነት ነገር እንዲፈጠር አልፈልግም እያለች ነበር። እውነት ነው። ቡዜም እንግዲህ ትናንት በጣም ደባብሯት ነበረ ለተመልካች የሚመስለው፣ ግን ደግሞ እንደ ደከማት ነው ስትናገር የነበረው። ቡዜ ደስተኛ አይደለሽም እያለቻት ነበር ሩቲ። አይ ደስተኛ ሆኜ ሳልሆን በጣም ደክሞኛል፣ ለዛ ነው እንጂ እንዴታ እኔም በጣም 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 አመሰግናለሁ። እኔም ካጠፋውኝ እንደ ታላቅ እህት ይቅርታ እንድትኝ
እፈልጋለሁ ብላታለች። እንግዲህ ይቅርታ ተጠያይቀዋል። እውነት ለመናገር በጣም ደስ የሚለው ኤፋ በዚህ አጋጣሚ በጣም ቴንኪው ልንልክ እንወዳለን። እንግዲህ ወደ ሌላ ጉዳይ ደግሞ ስመለስ ትላንትላ የምታስታውሱ ከሆነ አብዛኞቻችሁ ቪዲዮን ተመልክታችኋል። እዛም ቪዲዮ ላይ ተመልክታችሁ ነው እንግዲህ እኔ ጋር መታችሁ ማሳባት ሴታችሁ የምትሰጡት። ሄርሜላና አብርሃም እንግዲህ ተገናኝተዋል። ሄርሜላም ከቤት ኪራይ ወጥታ ወደ ራሷ ወደ ገዛችሁ ቤት እቃ ገዝታ እንግዲህ ወደዛ ገብታለች። አብርሃም ሰርፕራይዝ አድርገዋለች። እንዲሁም ደግሞ ጽጌና አብርሃም ተገናኝቷል። ሲገናኙ እንግዲህ ያነሷቸው ፖይንቶች አሉ። እነሱንም አብረን ሀሳብ ሴት የምንሰጥበት ይሆናል። ከኔ ጋር ሆኑ። እስካሁን ከሩታ ጋር ብሆን ኖሮ እጨልል ነበር አላለም አቶ አብርሃም? ኧረ ተው አንተ ልጅ ተው እንዴ! በነገራችን ላይ እኮ ሩቲን አንተ በራስህ እጅ ነው እንጂ ያጣት እንጂ እኮ ሩታ ምንም አይነት ጥፋት አጥፍታ አይደለም። በራስ ጥፋት ራስክ በሰራቸው ስህተቶች ዛሬ ላይ ጭራሽ ሩታ እንደ ጥፋተኛ አድርገህ ነው አይደለም የምታየት። እኔ ልቦና ይስጥከማት ምንም የምለው ነገር የለም። ጽጌ ደግሞ እንደ አዲስ እንግዲህ አዲስ አጀንዳ ለመክፈት ነው ተመልሳ የመጣችሁ። እኔ ጓደኝነት ላይ የማውቀው ይሄ መቻቻልን፣ መከባበርን አላደለ ሰዎችን ማስታረቅ፣ አብሮነታቸውን መፈለግ ከኛ ደስታ ይልቅ የእነሱን ደስታ ማስቀደም ነው ጓደኝነት ላይ እኔ የማውቀው በራሴ ማለት ነው። እሷ ግን ዛሬ ላይ መታ እንደውም ኦፕሽን ሰጥቷት ነበር አብርሃም ከኔና ማለት ከኔ ስላችሁ ከሩቲና ሊያምከው የማይወዳደርን ሰውን እየወዳደር ያለው ከሄርሜላ ጋር እንግዲህ ከማንኛቸው ጋር ቦን ደስ ይልሻል። እሷም እንግዲህ ምላሿ በጣም የሚያወዛግብ ነበር። ሁለቱንም ለማለት ፈለገች። ከእሷ ጋር ብትሆን ደስ ይለኛል፣ ግን ደግሞ ሩታ ጋር ልጅ ስላለክ አለችና እሱ ደግሞ ሀሳቧን ለማስቆም ሞከረ። አሁን እኮ ከሄርሜላ ጋርም ልጅ አለኝ። አይ ልጅ ይሄ የወጥመድ ልጅ ነው፣ ገና ያልተረገዘች የወጥመድ ልጅ ማለት ነው። እንግዲህ ነገን ከሄርሜላ ጋር ሳስብ ምን አይነት ህይወት እንደምኖር ከአሁኑ ይታየኛል። በተለይ በሄርሜላ ዙሪያ ያሉ ሰዎች እኔን ያከብሩኛል፣ ለእኔ ክብር አላቸው። ወንድ ልጅ ክብር ይወዳል። በነገራችን ላይ ሩታ ምንድን ነው ያላከበረች ነገር? እስኪ የሆነ ፖይንት አንሳለን እስኪ ለእኛ ለኦዲየንሶች ራሱ ሩታ አንተን ያስናቀችበት፣ ሩታ አንተን ያላስከበረችበት መንገድ የትኛው መንገድ ነው እንዴ? 2 ዓመት ከዛ በላይ ስትረገጥ ያንተን ቤተሰብ እያስከበረች የእሷን ቤተሰቦች እያስቀጠቀጠች ኖረች አይደለ እንዴ? አንዳንዴ የምናወራቸውና የምኖራቸው ኑሮ የተለያየ ሲሆን በጣም ነው የሚያናደው። ጽጌም በጣም ነው ያሽቀበጥሽው። ጓደኛት እኮ እንደዚህ አይደለም። ከሩታ ጋር እኮ በጣም ብዙ ነገሮች ያሳልፋችኋል አይደል እንዴ? ሶ ቢያንስ የማይነሳ ሀሳብ ከማንሳት ኦኬ፣ ትናንት ላንቺ ከአብርሃም ጋር የተገናኘሽው ዘመድ ጥየቃ ነው፣ የጠፉ ዘመዶችን እየጠየቅሽው ምናምን ነገር ኦኬ፣ ችግር የለም ጠይቂው፣ ሻይ ቡና በሉ፣ ስለ አዲሱ ህይወቱ ጠይቂው፣ አሁን ላይ ስላሉ ላይፍ ጠይቂው እንጂ ግዴታ የሩታ ሀሳብ የሩታ ስም መነሳት እኮ የለበትም አይደል እንዴ? አሁን ላይ ሁለቱም እርጉዝ ናቸው ይባላል። እውነት ነው ወይ አለች ደግሞ ጽጌ። አሁን ላይ ሁለቱም እርጉዝ ናቸው እውነት ነው ወይ እንደ እኔም እኮ እርጉዝ ነኝ። አንተ ከማና ረገዝክ? ወይ ጉድ! አንዳንድ የማይወሩ ሀሳቦች ራሱ ሚዲያ ላይ ባይወሩ መልካም። ለምን ይሄን ቪዲዮ በጣም ህጻናት የሆኑ ልጆች ቪዲዮን ይመለከቱታል። ምን ይማራሉ ማለት ምን ይማራው? ወንድ ልጅ ሲያደርግ እንግዲህ ማንም የሚያውቅ ሰው የለም አይደለ? አሁን ይህንን ቪዲዮ ህጻናቶች ይመለከታሉ። አሁን ላይ እንግዲህ ታውቃላችሁ ዘመኑ በጣም የተራቀቀ ነው። በጣም ብዙ ልጆች እንግዲህ በስልክ ትምህርት ይማራሉ፣ በስልክ ብዙ ነገር ያያሉ እና አንዳንዴ ለትውልድ የምናስተላልፈው ነገር አስተማሪና ጠቃሚ ቢሆን መልካም ነው። ጽጉ ግን ትላንትና በጣም ብዙ የሩታ እህቶችን አሳዝነሻል። ለምን የማይነሳ ሀሳብና የማይሆን ፖይንት ነበር ስታነሽ የነበረው። አብርሃምም እንግዲህ ጭራሽ እንዴት ነው እሱ ትክክለኛ ሰው እንደነበረ ሩቲ ጥፋተኛ እንደሆነች፣ በተለይ በሩታ ዙሪያ እንግዲህ የሚያከብረው ሰው እንደሌለ እኔ አንዳንዴ እኮ ማለት የማይዋሽ ነገር ቤተሰብ ይዋሻል እንዴ? ይህ እኮ የሚዋሽ ነገር አይደለም። እንዳልኳችሁ ነው አይደለ? ከ2 ዓመት በላይ እንግዲህ ሩታ ለእሱ የኖረች ራሷን ዝቅ አድርጋ ሁሌ ራሷን እንዴት ነው በማይሆን ነገሮች እያሳለፈች እሱ እንዲታወቅ እሱ ደረጃ ላይ እንዲደርስ እኮ የሆነች እንስት ናት አይደለ? መለየት እኮ ይቻላል አይደል እንዴ? መለየት እኮ በነገራችን ላይ ሰላም ከሌለ ትልቁ ነገር ይሄ ተለያይቶ ሰላምን ማግኘት ነው አይደለ? አንድ ላይ ሆናችሁ ለልጃችሁ ዋጋ መክፈል ካልቻላችሁ፣ ሰላምን ካልፈጠራችሁ፣ ግን ተለያይታችሁ ሁለታችሁን በየፊናችሁ የራሳችሁ ኑሮ እየኖራችሁ አንዱ አንዱን ሳይነካ ገባ አይደለ? አሁን ላይ አንተ እሷን ለምን እንደምትነካ ታደርግ የሆነ ፖይንት ስለሷ ካልተነሳ ስለሷ ካልተወራ ስራ አይሰራም እንዴ? አንዳንዴ እኮ ጥል ላይ ክብር አለ። የሆነ ሰው ስትጣልቱ እኮ ታከብሩታላችሁ። ቢያንስ እሱ በሄደበት መንገድ እንኳን አትሄዱም፣ ወይም ደግሞ አጠግባችሁ ቢያልፍ እንኳን ጎንበስ ብላችሁ ነው የምታሳልፉት። ጥል ክብር ነው።
ትከባበራላችሁ እንጂ እዚህን ያህል መናቆራው ላይ አስፈላጊ አይደለም እንዴ። እኔ ብዙ ሰው ለምን እንዳልተረዳው አላውቅም። በተለይ የሁለቱን የትዳር እንዲህ መፍረስ ብዙ አልተረዳውም። ብዙ አሁን ላይ አዳዲስ ተመልካቾች እንግዲህ ሄርሜላንና አብርሃም በጣም የሚደግፉ አሉ። በጣም ሁለቱ አንድ እንዲሆኑ የሚጥሩ አሉ። ብር የሚያሰባስቡ አለ። በጣም ብዙ ነገሮችን የሚያከናውኑ እህቶች አሉ። ግን የሩቲንና የአብርሃምን አመጣጣቸውን የማያውቁ ከመጀመሪያው ከመሰረቱ ጀምሮ የማያዩ ናቸው። ገባችሁ አይደለ? እውነት ሄርሜላ እርግዛ ነው አይደለም? እርጉዝም ከሆነች በነገራችን ላይ የሚታይ ነገር ይሆናል አይደለ? የት ይሄዳል? የትም እኮ አይሄድም። ልጅ ነው አይደለ? ቦርጭም ከሆነ ይታያል፣ ልጅም ከሆነ ይታያል። እና እውነት ጽጉ ትንሽ ትናንትና ብዙ ልጆችን አስቆጥታለች። ማለት አንዳንዴ ሩታ እንዴት ነው በቃ ጥሩ ነገር እንዳላደረገች በቃ ጥሩ ነገር እንዳላደረገችን ብቻ ሳይሆን ሩቲ ይሄ በአንድ እግሯ መቆሟ፣ መጠንከሯ፣ መጀገኗ አላደለ አስተዋይነቷ፣ ልባምነቷ በጣም ብዙ ልጆች ያናድዳቸዋል። እንዴ ለምንድን ነው እኛ ስንደሰት እኮ የሌሎች ሰዎች ደስታዎች እኮ ለእኛም ሊያስደስቱን ይገባል አይደል እንዴ? ደስታ ከራስ ነው የሚጀምሩ አይደለ? ደስታ ከራስ ሲጀምር ደግሞ ሰዎች ሲደሰቱ ስናይም እኛ ልንደሰት ይገባል። በተለይ ሴት እህቶች ገባችሁ አይደለ? አብዛኛዎቹ ሴት እንስቶች ናችሁ ሩታን የምትሳደቡ። ፈቷት የለም ወይ? ለምንድን ነው አብርሃም ለመሆን በዚህ ያህል የምትሄደው? በነገራችን ላይ አብሬሉን እኮ አላለችም። እሱ በተዘዋዋሪ በሆነ አጋጣሚ መጣው እንጂ እኮ እሷ ፈልገው አንድ ቀን መሄድ አታውቅም። ደግሞ ታውቃላችሁ እሱ የእሷን ስም ካልጠራ ስለማይሆንለትና ስለማይሆንለት ብቻ ነው እንጂ መፋታታቸውን እኮ እናውቃለን። ግዴታ ለኛ ማስረዳት አይጠበቅባቸው። ግን እኛ ብዙ ጊዜ ስንናገር የነበረው ቢያንስ ለልጃቸው ሲሉ ዋጋ መክፈል እንዳለባቸው፣ ሁለቱም ጋር ፍቅር እንዳለ እናንተ ምስል ታውቃለች። ግን ይሄ እልህና አንዳንዴ ይሄ ላለመሸነፍ ላለመበገር አብራ በማያደርገው ነገር የለም። አንዳንድ ጊዜ ይሄ ትክክለኛ ስሜታችሁን ማዳመጥም መልካም ነው። እውነት ይሄ ልጅ ወድጅ የሆኑ ሄርሜላን ብትሆን አብርሃምም እውነት ለሄርሜላን ስሜቱ አለኝ እውነታው ላይ የሚሰማኝ ስሜት ትክክል ነው። ለምን አንዳንድ ጊዜ ባለመግባባት የሚፈጠሩ ትዳሮች ነገ ላይ ልክ መግባባት ስትጀምሩ ትዳር ይፈርሳል አይደለ? ስለዚህ ነገ ላይም ደግሞ ከሄርሜላ ልጅ ወልዶ ከመፋታት መጀመሪያውን ተግባብቶ ታውቆ ወደ ትዳር መሄዱ መልካም ነው። እያንዳንዱ ሰው ደግሞ የዘራውን ያጭዳል። ሄርሜላም ብትሆን የእነዚህን የሁለት ልጆች ህይወት በእንደዚህ አይነት መንገድ አፋታ ነገሮችን እንደዚህ ምስቅልቅል አድርጋ የራሱ አድርገው አልቻል። ዛሬ በጣም ደስተኛ ነች። አብርሃምን ከሩቲ ነጥቃ የራሷ በማድረጉ አሁን ላይ በጣም እጅጉኑ ኦቨር ደስተኛ ነች አይደለም። ግን ደግሞ ነግበኔ ነው ነገ በእሷ ህይወት ላይ በእሷ ላይ ምን ሊደርስ እንደሚችል አይታወቅም። ስለዚህ እያንዳንዱ የምናደርጋቸው ነገሮች ነገኛ ላይ ምን አይነት ተጽዕኖ ይፈጥሩብናል፣ ነገ ልጆቻችን ላይ ምን አይነት ነገር ያደርሱብናል የሚለውን ነገር ብናስተውል መልካም ነው። እንደ ሴት ደግሞ ሴቶቻችን ልንረዳቸው ይገባል። ቢያንስ ከተጎዱት ጎን ልንቆም ይገባል። ቢያንስ ባንችል እንኳን ሚዛናዊ መሆን መቻል መልካም ነው። ገባችሁ አይደል? ሚዛናዊ ስትሆኑ እንትናቱም ይሄ እንዴት ነው አንዱን ወገን ብቻ እንዴት ነው ጥፋተኛ ብቻ አታደርጉም አይደለ? ሁለቱም ወገን ጋር ጥፋት እንዳለ ግን ደግሞ አብርሃም ካደረጋቸው ሩታን ከበደላት ሩታን ካስቀየማት ካስከፋት የበለጠ ግን ሩታ ምንም አይነት ጥፋት አላጠፋቸው ማለት ይቻላል። ምናልባት አንድ ሁለት የሚነሱ ሀሳቦች ሊኖሩ ይችላሉ። እሱም ደግሞ እሱ አስገድዷት እንድታጠፋ እንጂ ምንም ያደረገችው ነገር የለም። ምንም ያጠፋችው ነገር የለም። ለማንኛውም የኔ ውዶች ሁሉም ነገር በጊዜው መልካም ይሆናል አይደለ? የነገር ማንኛችንም አናውቅም። ስለ ነገ ራሱ ያውቃልና ነገ እንግዲህ እግዚአብሔር በራሱ መልካም እንደሚያደርገው ተስፋ አድርጋለሁ። ደግሞ ያው የአብርሃም እና ሄርሜላ ከምትኖርበት የቤት ኪራይ ወጥታ የራሷ ቤት እንደገባች እቃ ማልታ እንዲሁም ደግሞ አብርሃም ሰርፕራይዝ እንዳደረገችው ነው። በነገራችን ላይ አብርሃም ብዙ ጊዜ የተለያዩ ሀሳቦችን ሼር የሚያደርገው ስለ ሄርሜላ። አንዳንድ ጊዜ በጣም በእሷ እርግጠኛ ሆኖ እንደሚወዳት ምናምን ያወራል አይደለ? አንዳንዴ ደግሞ ስጠይቀው ይሆናል አይደለ ነገሮችን አደባብሰው የሚያልፍበት ጊዜ ያለና በጣም ነው ግራ የሚያጋባኝ ፖይንት ማለት ነው። እንግዲህ እውነት ለመናገር ትናንት ላይ ቆንጆ ሆና አንቦባት እንዲሁም ቤቷንም ሸበቅረቅ አድርጋ ነበረ ከአብርሃም ጋር የተገናኘችው። አብርሃምን በጣም ደስተኛ ነበረ። ለምን እስከዛሬ የዚህ ቤት አልኖርሽም? ለምንድን ነው በቤት ክርስት ታሳልፊ የነበረው? አንተስ መቼ ነው ቤትክን የምታሳየኝ? እኔም ዕቃ ሟልቼ ምናምን ነገር አሳይሻለሁ። ያው ሪል ስቴቶችም አሉ ክፍያ ያላለቀላቸው። እንዴ እኔስ የገዛሁልህስ ቤት አይ አንቺም የገዛሽልኝ ቤት እኮ ገና ነው ፕሮሰሱ አላለቀም። ብቻ አንዳንድ ፖይንቶችን ጣልጣል እያደረጉ ነበርና አንዳንድ ጊዜ የሚያወሩትና የሚኖሩት ነገር የተለያየ ነው። እውነት ለመናገር ይሄ ቤት ገዝተው ይሁን የቤት ኪራዩን እኛ የምናውቀው ነገር የለም። እኛ በሚሰጠና በምናየው ነገር ጊዜ ሀሳብና ሴት ከመስጠት ወደኋላ አንልም አይደለ? ቤተሰብ ግን ደግሞ የአብርሃም መወዛገብ ነው ግራ የሚያጋባው።
ካለሷ በቃ ማለት አንዳንዴ እኔ ከሄርሜላ ጋር ባለኝ ህይወት በጣም ደስተኛ ነኝ፣ ከሷ ውጭ መኖር አልችልም ትላለህ። ልክ ደግሞ ሄርሜላ ስጠይቅ የሆነ አብራክ እንድትሆን ትፈልጋለች። ትላንትላውን ይህን ቪዲዮ ስትሰራ የሆነ አብራክ እንድትኖር እንደዚህ አይነት ነው ጥያቄዎች የነበረው። ግን አንተ ነገሮችን እያረባበስክ ነበር ስታሳልፍባት የነበረውና አሁንም ሩታን እንደምትወዳት ሩታ ጋር መመለስ ራሱ ብትፈልግ ግን ደግሞ ውስጥክ የማይበገር ኃይል አለው። በቃ ያለ ሰው ምን ይለኛል ይሉንታል እንጂ ከሩታ ጋር መሆን ትፈልጋለህ ብዬ እኔ አንዳንዴ አስባለሁ። ለምን ደግሞ አንዳንዴ ስትናገር እኔ ከዚህ በኋላ ከእሷ ጋር መኖር አልፈልግም፣ የሚያገናኝ ልጅና ልጅ ብቻ ነው፣ አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ልኑር የምትላቸው ፖይንቶች አሉ። ስለዚህ ውዝግብ ያለ ሀሳብ ነው አብርሃም ጋር ያለው። ለምን እንደሆነ አላውቅም ማለት ለምባቋም አጸነ በቃ ሩታን አትፈልጋትም አይደለ? ካልፈለግካት በምንም አይነት አጋጣሚ በምንም አይነት ምክንያት ሰበብ አድርገህ እሷን አለመጥራት ያ ትልቁ ፖይንት ይሁን። ሲቀልጥ ደግሞ አሁን ላይ ከእህትህ ጋርም ሰላም ፈጥረዋል። በቃ ማለት አንዳንድ ጊዜ በዙሪያ ያሉት ሰዎች ከእናንተ ጋር ሰላም ከሆኑ ብዙ ነገሮች ሰላም ይሆኑላችሁ። ለምን ትናንትና ቡዜን ብላ ነበረ እኔና አንቺ መንገድ ላይ ስንተላለፍ ተገፋፍተን እንደማይታወቅ ሰው ከመተላለፍ ሰላም ብለን መተላለፍ ራሱ ትልቅ ነገር እውነት ነው። ስለዚህ ሩታ ነገሮችን በይቅርታ አሳልፋለች አይደል? እስኪ አንተ ሩታን ይቅርታ ጠይቃት። እስኪ አብርሽ ምንም ማለት እኮ አይደለም። ሩቲ እስካሁን በጣም ብዙ ስህተቶችን በማወቅም ባለማወቅም አጥፍቻለሁ፣ አንቺም አጥፍተሻል፣ ይቅርታ እስኪ እንባባል። በቃ ልጃችን ሰላም ስንል አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ልኑር። ለምን ሩቲ እኮ ይቅርታ ጠይቃለች አንተን አይደለ? ይቅርታ ስጠይቅህ ለሰላም ነው እንጂ ለጸብ አይደለም ይቅርታ ጠይቀች። ግን አንተ ይቅርታ ከጠይቀች በኋላ በአጋጣሚ ሆኖ ሄርሜላ ጠፋች አይደለም? ሄርሜላ ከጠፋች በኋላ ምን የተባለው ለካ ሰላም የፈጠረችው ሩቲ ሄርሜላን ለማገት ነው። ከዛ ደግሞ አብርሃምን የራሷ ለማድረግ በጣም ብዙ ነገሮች ተወሩ አይደለም? ግን እንደተወሩት ሲሆን እውነቱ ወጣላት፣ ለሷ እውነቱ ወጣላት። አያችሁ አይደለም? አንዳንድ ጊዜ ምንም ጊዜ ቢሆን እናንተ ከእውነት ጎንና ከእውነታው ጋር ከሆናችሁ ሊዘገይ ይችላል፣ ጊዜ ሊፈጅ ይችላል እንጂ እውነት ከእውነትነት መንገዷ የትም ተደብቃ አትቀርምና በዚህ አጋጣሚ አብርሃም በቃ ማለት የራስህን ላይፍ እየኖርክ ልጅህን ማየት ባለበት ሰዓት እየኖርክ ይቅርታ እያየክ በቃ ለሩታ ሰላም ማስጣት። እሷም በራሷ አይዲያ ትመጣለች፣ በራሷ ኮንተንት ትመጣለች። ጎበዝ ናት፣ በጣም አስተዋይ ልጅ ናት፣ በጣም መተወን የምትችል በቃ ማለት እግዚአብሔር የሰጣት በረከት ነው። በነገሮች ላይ ሩቲ አይደለም እንኳን ዩቱብ ላይ በፊልሙ ዙሪያ እንኳን ብትሰራ በጣም ተወዳጅ የሆነች በጣም አስተዋይ በጣም ንግግር አዋቂ የሆነች ልጅ ናት እና በነገራችን ላይ ቀን ወደ ቀን ሻይን እያደረግሽ እያማረብሽ ነው እየመጣሽ ያለሽው እና አንዳንድ መጥፎ አይን ያላቸው ሰዎች አሉና ከነሱ አይን ይጠብቅሽ ነው። በነገራችን ላይ ውዶቼ የሰዎች ደስታ ሊያስደስተን ይገባል። ለምን ብዙ ጊዜ እኛ ደስተኛ ስንሆን የሰዎችም ደስታ እንደዛ አይነት ስሜት እንዲሰማን ሊሆን ይገባል። ገባችሁ አይደለ? እኔ የማልፈልገውን ነገር ለሰዎች እንዲሆንባቸው አልፈልግም። ስለዚህ እኔ ደስተኛ ሲሆን ያ ስሜት እንዴት ነው ለራሴ የሚሰማኝ ስሜት። ስለዚህ እነዛ ሰዎች ደስተኛ ሲሆኑ ያ ስሜት እነሱ ጋር እንደሚሰማቸው ሁሉ ማሰብ አለብን ማለት ነው። የእኔ ምርጥ እና ተወዳጅ ቤተሰቦች ዛሬ ቪዲዮ ትንሽ ለተማረኩባችሁ ስለምትከታተሉ ስለምታዳምጡ ሁልጊዜ አብራችሁ ስለሆናችሁ በጣም አድርጌ ነው የማመሰግነው። ወዳችኋለሁ። ባባይ